ለመሆኑ በቀን ውስጥ ለስንት ሰዓታት ስልኮ ላይ ያሳልፋሉ? በጧት አይናችን ገና ሳይገለጥ የምንፈልገው ስልካችንን ሆኗል። ማታም እንቅልፍ እስኪወስደን ከብዙዎች የማይለይ እርሱ ከሆነ ሰነባብቷል። ቴክኖሎጂ የህይወትን ውረዱ ጣቢያ ቀለም በሌላ በኩል ትኩረትን በመስረቅ ከከባቢና ከራስም እንድንርቅ አድርጎናል። ዲጂታል ጾም ወይም ዲጂታል ፋስቲንግ ከስክሪን ከኖቲፊኬሽንና ከማያልቅ የሶሻል ሚዲያ የጋጋታ ዓለም ለተወሰነ ጊዜ ተለይቶ አእምሮ የሚያሳርፉበት ጥበብ እንደሆነ ባለሙያዎቹ ይናገራሉ። የዲጂታል ጾም ወይም ዲጂታል ፋስቲንግ ወይም ዲጂታል ዲቶክስ አሁን ባለንበት የቴክኖሎጂ ዘመን ለጤናችንና ለውስጥ ሰላማችን እጅግ አስፈላጊ የሆነ መጥቷል። የዲጂታል ጫጫታ በበዛበት ዓለም ውስጥ ዝምታ መምረጥ ትልቅ ቅንጦት የሆነ መጥቷል። ሁል ጊዜ ኦንላይን መሆን፣ ሁል ጊዜ መረጃ መቀበልና በሌሎች ሰዎች ህይወት ውስጥ መዘወር አእምሮአችንን እንዲዝልና ትክክለኛ ማንነታችን እንድንረሳም ያደርገናል። ለመሆኑ ስልክዎን ዘግተው ከኢንተርኔት ዓለም ወጥተው ከራስዎ ጋር የሚገናኙበት ጊዜ አለዎት? አእምሮአችን ልክ እንደ ሰውነታችን እረፍት ያስፈልገዋል። ትኩረትን ለመሰብሰብ፣ ለአእምሮ ጤና፣ ለጥሩ እንቅልፍ፣ ለመልካም ማህበራዊ ግንኙነት ሁሉ ቁልፍ ስለሆነው ስለ ዲጂታል ጾም ተዳስሷል። እንግዲህ ጾም መከልከል ነው እንደ ቤተክርስቲያናችን አስተምሮ ፍቃደ ስጋን ለፍቃደ ነፍስ ማስገዛት ነው። በቃ ይሄ ነው። አሁን እንዴት እናስገዛ ወደሚለው እንምጣ። እንግዲህ የዲጂታል ዓለም ጾም የምንለው ከታብሌቶች ከሶሻል ሚዲያ ለተወሰነ ጊዜ አእምሯችንን ከሰለቡን ነገሮች ራሳችንን መቆጠብ ማለት ነው። መቆጠብ፣ መከልከል እና አፍታ መስጠት ወደሚለው ይመጣል። ጊዜ ረፍት መስጠት ማለት ነው። ከመናወስ ከባይታው አንቀድም እንዳልከው ከአባዜነት ከወረርሽኙ ራሳችን ማጽዳት ማለት ነው። ሳኒታይዝ እንደማድረግ ማለት ነው። ራሳችን አይዞሌት ማድረግ ነው። አንድ የተወረረ ሰው ለብቻው ጽሞና ይፈልጋል አይደለም? በወረርሽኝ ሲመጣ ልክ እንደዚህ ራስን ለተወሰነ ጊዜ ከእንደዚህ አይነት ነገሮች ላይ ርቆ መቆጠብ ማለት ነው። አንደኛው ከሶሻል ሚዲያ ለተወሰነ ጊዜ ከስልክ ከኮምፒውተር ከታብሌትና ከማህበራዊ ሚዲያ መራቅ ወይም መቆጠብ ማለት ነው። ከዛ ስንርቅ ከዛ ስንቆጠብ ሶስት ነገሮችን እንጨምራለን። መጀመሪያ አንደኛ እንደ ባለ አእምሮ እናስባለን። እንደ ባለ አእምሮ ሲያስብ ቀጥሎ መንፈሳዊ ስክነት ደግሞ እናመጣለን። መንፈሳዊ ስክነት የአእምሮ ሰላም መንፈሳዊ ስክነት ልብ አድርግ። አካላዊ ደግሞ መረጋጋት ይመጣል። እነዚህ ነገሮች ያዘልኝ በጣም ቁልፍ ነገሮች ናቸው። ይሄን ፕራክቲካሊ የሰራውበት ጊዜ ስለነበረ ማለት ነው። የመጀመሪያ የአእምሮ ሰላም ነው። ሰው በአእምሮ ሰላም ነው። አእምሮ ሰላም ካገኘ ማሰብ ይችላል። አእምሮ ሰላም ካገኘ አርቆ ማሰብ፣ የበዓላማ መኖር፣ የህይወት ትርጉም ዓላማ አለ ማለት ነው። አሁን ዓላማይ ያለ አእምሮ ቅድም እንዳለው ይሄ ስክሮሊንግ አዲክሽን ያለው ያለ ዓላማ መንካት ነበር። ለምን ጉዳይ እና አሁን ግን ዓላማ ለምን ብዬ እጠይቃለሁ። አእምሮአችን ለምን ብሎ ይጠይቃል። እንዴት? ለምንድን ነው ቴክኖሎጂ የምጠቀመው? እንዴት ነው የምጠቀመው? መቼ ነው የምጠቀመው? ከማን ጋር ነው የምጠቀመው? የማገኘውስ ፋይዳ ምንድን ነው? ፋይዳዬ ማህበራዊ ነውን? ፋይዳዬ መንፈሳዊ ነውን? ፋይዳዬ ኢኮኖሚያዊ ነውን? ያንን አሰላስለን እንድንሰራ እድል ይፈጥርልናል ማለት ነው። የመጀመሪያው እሱ ነው። ስለዚህ እንደ አእምሮ እንድናስብ ያደርጋል። አእምሮ የእውቀት በር ነው። ሰው እውቀት የሚያገኘው በአእምሮ ነው። እውቀትን ማኔጅ ማድረግ እንጀምራለን። እውቀትን
እንጠማለን። ዕውቀትን ለሰዎች እናካፍላለን። የዕውቀት ጎዶሏችንን የዕውቀት ሙላታችንን ተረድተን ችግር የምንፈታበት ነገር እንፈጥራለን ማለት ነው። አንደኛው። ሁለተኛው መንፈሳዊ መረጋጋት ነው። አሁን አእምሮ ሰላም ሲያጣራ መንፈሳዊ ሰላም እናጣው ይረብሸዋል። ሰው በአእምሮ ሲታወክ ይሄን ይመጣል። ለዚህ ነው ጌታችን እኮ አትታወኩ ይላል አይደል? እናት አባት እንደሌላችሁ አልተዋችሁም። የአእምሮ መታወኩ አይመጣም። ስለዚህ መንፈሳዊ መረጋጋት ይመጣል ማለት ነው። መንፈሳዊ መረጋጋት ሲመጣ አእምሮን ይቃኘዋል ማለት ነው፣ ይጣመራል ማለት ነው። ስለዚህ አካላችንም ይሄ ወገቤን አመመኝ፣ አይኔን አመመኝ፣ ውፍረት፣ ጭንቀት፣ ይሄ ድብርት የምንለው ነገሮች ሁሉ ከዛ አካላዊ መረጋጋት ማለት ከማህበረሰቡ ጋር ጤናማ በሆነ እንግባባለን ማለት ነው። ስለዚህ ያ የበለጠ ጥሩ ያደርገዋል ማለት ነው። ስለዚህ እሱ እንደ ሁለተኛ እንትን የሚታይ ነው ማለት። ስለዚህ ይሄን ያመጣል መጀመሪያ ጾም። ጥቅሙ ይሄ ነው። ችግሩ አሁን እንዴት እንጾም ነው። ጥቅሙን ካነሳን እንዴት እንጾም፣ ልክ ቤተክርስቲያን ሲጾም አለ ጾም ቤተክርስቲያን ለህፃናት እንዴት ይጾሙ፣ ታማሚዎች እንዴት ይጾሙ፣ ብርቱዋን ደግሞ ወጣንያን ደግሞ እንዴት ይጾሙ አይደል፣ መነኮሳት እንዴት ይጾሙ፣ ባህታውያን እንዴት ይጾሙ ብሎ እንደ ጸጋው በጸጋው ነው የሚጾመው አይደለም። እዚህኛውም በጸጋችን ነው የምንጾመው ማለት ነው። ይሄኛው ሙሉ በሙሉ ሚተው አለ፣ በከፊል ሚተው አለ። እንደገና ደግሞ እንደ አማራጩ ይሄ ስራቸው እንጀራቸው እዚህ የሆኑ ሰዎች አይ ሊተውት አይችሉም። ግን ጤናማ አጠቃቀሙ እንዲሄዱ ማድረግ ደግሞ ይቻላል። ለምን ያስፈልጋል ካልን አእምሮን ለማሳረፍ፣ ትኩረት ለመሰብሰብ፣ የእንቅልፍ ጥራት ለመጨመር፣ እውነተኛ ግንኙነት ከሰዎች ጋር ለማዳበር፣ ጭንቀትን ለመቀነስ። በተለይ ጭንቀት ፊሞ እንዳልከው ቅድም የሚሶፋውት ማድረግ ሰዎች ምን አምልጦኝ ይሆን እያለ ዝም ብሎ ያለው በቃ ዝም ብሎ አራራ አለ እኮ አራራ ነው የሚባል ሱስ አራራ ዝም ብሎ የማየት ኖቲፊኬሽን የማየት የሰውን ኤክስፕሎት አድርጎ የማየት የራስን ብቻ አይደለም ዝም ብሎ የማየት ነገሮች አሉ። ከነሱ ሁሉ እንቆጠባለን። ልክ እንደ ምግብ ጾም ዲጂታል ጾምም እንደ አቅማችን በየደረጃው ማየት እንችላለን። ለምሳሌ የመጀመሪያው በከፊል ጾም እንለዋለን። በከፊል እንደ አይነት ሰዎች ምን አይነት ተጠቂ የሆኑ ሰዎች ናቸው እንደሚጾሙት ነው። ቀደም እንዳልኩ በጣም አራራ ውስጥ የገባዋሉ እጅግ በጣም ማለት ነው። ለምሳሌ ይህ አንዳንድ መተግበሪያዎች ብቻ መተው። ለምሳሌ ለአንድ ሳምንት ቲክቶክ እና ፌስቡክን አልጠቀምም። አሁን ለምሳሌ ሲስተም ላይ የምትሰራ ልጅ አፕ ላይ የምትሰራ ልጅ ትችላለች። አንድ ባንክ ላይ የምትሰራ ሴት ባንክ ላይ ስትሰራ እኮ በቀን ቢያንስ 6 ሰዓት አት ሚኒማም ምን ላይ ነች? ስክሪን ላይ ነች። እሷን ተወው ያንላትም። ግን እሱንም ቲክቶኩን ወይ ደግሞ ስገባ ቲክቶክና ፌስቡክን ሙሉ በሙሉ ህይወቷ በዛ ነገር ወይ ህይወቱ በዛ ነገር ከሆነ እንዲህ አይነት ሰው በጣም በቴክኖሎጂ ተወሯል። ቅድም እንዳልኩ ድምፅ አልባ ወረርሽኝ ነው። ቀስ ብሎ ግማሽ ይተዋል ማለት ነው። ብዙ እሴት ቫልዩ አድ የማያደርግ የጫናቸው ያግበሰበስናቸው አፖች ካሉ ከሞባይሎቻችን እናወርዳቸዋለን ማለት ነው። እንተዋቸዋለን፣ እናረግፋቸዋለን ማለት ነው። ከዛ ሊጠቅሙን የሚችሉ ከኛ ስራ ጋር ከኛ አእምሮ የሚያበለጽግ መንፈሳዊ ልናን ሊጨምር የሚችል አካላዊ ጉዳት የማያመጣ የኢኮኖሚን መረጋጋት የሚያመጣ ማህበራዊ እሴቴን የማይነካብኝ ከሆነ እሱኛው ማለት ነው። እሷን ቀስ ብለን በከፊል ለአንድ ሳምንት እሷን ዞር ማድረግ ተገቢ ነው። እንዲህ ስናደርግ በጣም የውፍረት በሽተኞች ሆነን ሊሆን ይችላል፣ የስኳር በሽተኞች ሆነን ሊሆን ይችላል። የስኳር በሽታ ይመጣል በነገራችን ላይ ረጅም ሰዓት ስለምንቀመጥ። የአይን በሽታ ይመጣል በነገራችን ላይ እንዳልኩ። የጭንቀት በሽታ ይመጣል፣ የፍርሃት በሽታ ይመጣል። ከነዚህ ሁሉ እንታገል። ስራችንን ውጤታማ የሆነ ጤናማ የሆነ የዲጂታል አጠቃቀም እንጠቀማለን። ሁለተኛዎቹ ደግሞ የጊዜ ገደብ ጾም እንለዋለን። በቀን ውስጥ ለተወሰኑ ሰዓታት ስክሪን መራቅ። ለምሳሌ ከምሽቱ 2 ሰዓት በኋላ ስልክ አልነካም። ይሄ አንድ ጊዜ እኔ አይኔን አሞኝ የተጠቀምኩበት ይሄንን ነበርና ከፍተኛ ዩኒቨርሲቲ ነው ማስተምረው። አብዛኛው ጥናቶችን ማጠናው ማምሻዋን ላይ ነው። ግን የአይን ህመም የሆነ ጊዜ በጣም አሞኝ ነበርና ምንድነው የተደረገው? ሐኪም የመከረኝ ይሄንን ለረጅም ጊዜ ለአራት ወር ትቻለሁ መሰለኝ ማምሻውን አላይም። ከብርሃን ጋር በተያያዘ ከስክሪኑ ጋር በተያያዘ ለአይኔም ስጋት ስለነበር አሁን ግን እግዚአብሔር ይመስገን ጥሩ ሆናል። አየህ ህክምና መውሰድ ጥሩ ነው። እኔ ምስክር መሆን እችላለሁና እንዲህ አይነት ሰው ልትምትቷቸው እንትኖች አሉ ማለት ነው። ይሄ ስለዚህ የተወሰነ ሰዓት በቀን ይሄንን አላይም። ዲጂታል ማርኬት ልትሰራ ትችል ይሆናል። ያን በብልሃት ነው የሚሰራው። እንደው ዝም ብለህ ምስጥ ብለህ ልትሰራው አትችልም። ኤዲተር ሊሆን ይችላል።
ኤዲተር ረጅም ሰዓት ላይ የሚያሳልፈው እንትን ሊሆን ይችላል። ኤዲተር ይህን እየሰራ ግን እንደገና ደግሞ ማታ መተኛት ባለበት ሰዓት ላይ ደግሞ ሌላ አላስፈላጊ ቢሆን ተጓዥ ስራውን ውጤት ላይ ያመጣ ይችላል እና ጊዜ መቀነስ ነው። ሌላው ሙሉ ጾም የሚያስፈልጋቸው ሰዎች አሉ። ለአንድ ሙሉ ቀን ለምሳሌ ወይም ባለፈው እኔ እንደጾምኩት ማለት ነው ለተወሰነ ጊዜ ልንተው እንችላለን። ያን ስንተው ብዙ አይነት ነገሮች አሉ ማለት ነው። ለምሳሌ ለአንድ ሙሉ ቀን ለሳምንት ከማንኛውም ዲጂታል መሳሪያ መላቅ በተለይ ደግሞ አንገብጋቢ አዲክሽን ይሆናል። በተለይ ልጆቻችንን ሰዓት መገደብ መከልከል ረጅም ሰዓት ለምሳሌ ቅዳሜ እንዲጠቀሙ ማለት ከ7 ዓመት በላይ ያሉ ተማሪዎች ማለት ነው አስፈላጊ በሆነ ሰዓት ላይ ማለት ነው ለትምህርት ለምሳሌ ኮድ ሊማሩ ይችላሉ፣ መንፈሳዊ ነገር ሊያዩ ይችላሉ፣ አፖች ሊጠቀሙ ይችላሉ። ይህን በሚጠቀሙ ሰዓት ላይ በወላጅ ቁጥጥር ስር ሆነው ሰዓት ገድቦ መስራት ያስፈልጋል። አሁን ትልቁ ምንድነው እንዴት እንጀምር ጾሙን እንዴት እንጀምር ነው። ጾሙ ይሄን ነው ካለን የመጀመሪያ የምንጀምርበት መንገድ እቅድ ማውጣት ነው። እቅድ ማውጣት በጣም ወሳኝ ነገር ነው። ይሄ ከልምድ አንፃር ነው የምናወራውና እቅድ እጅግ የቤተሰብ እቅድ ያስፈልጋል። ለልጆች፣ ወላጆች፣ ሰራተኞች፣ የድርጅት የምትመሩ ሰዎች፣ ካህናት፣ ዛሬ ሁሉ ያልገባበት ቦታ ቤተ ክህነት ያለን ሰዎች እቅድ እንዴት መቼ ልጠቀም በምን ሰዓት ተጠቅሜ ምንድነው ማተርፈው ብሎ የመጀመሪያው እቅድ ማውጣት በጣም አስፈላጊ ነው። የመጀመሪያው። ሁለተኛው ቤተሰብ ማሳወቅ። አንዳንድ ጊዜ አንዳንድ ሰዎች አይተከሆነ ስልክ ይዘጋሉ። ስልክ በሚዘጉበት ሰዓት ላይ ወደው አይደለም ከዚህ ስትረስ ለማውጣት ነው የሚያድሩ ከዚህ ህክምና ይሄን ጾም ለመጾም ስላለባቸው ነው። በቃ ስልክ ይዘጋሉ፣ ማህበራዊ ሚዲያ ይዘጉና የተወሰነ ጊዜ ከዛ ነገር ይገለላሉ። ራሳቸው የሚያዳምጡበት ጊዜ ይኖራል ማለት ነው። ስለዚህ ማሳወቅ ለጓደኞቻችን በማሳወቅ በእንደዚህ ሌላ አማራጭ ተጠቀሙ የምትፈልጉኝ ከሆነ እንደዚህ ነው ብሎ ይነገራል። ቤተሰብም የቅርብ ቤተሰብም ከሆነ ማሳወቅ ስልክ የምንዘጋበት ምክንያት ሶሻል ሚዲያ የራቅንበት ምክንያት ለእንደዚህ ነው ብሎ ማሳወቅ። ሌላው የኖቲፊኬሽኖችን ማጥፋት። ዝም ብሎ እኮ የሚገባ አለ በየግሩፕ ቴሌግራም ላይ እነሱ በጣም ለዚህ ነው ምን ይላል መሰለ ሰሎሞን የወይኑን ስፍራ አትክልት ስፍራ እንዳያበላሹ ከጥቃቅን ምኖች ተጠበቁ ይላል። ቀበሮች ተጠበቁ ይላል ማለት ነው። እነዚህ ቀበሮች ናቸው። በጣም ኖቲፊኬሽን በጣም ከባድ ነው ብነግርህ ማለት ነው። አንድ ኖቲፊኬሽን ታያል። ኖቲፊኬሽን እኮ የሚመጣው ብዙ እኮ አይደለም። ይሄኝ ነው ሳትፈልግ ያን ትነካዋለህ፣ ከዛ ትሄዳለህ። በቃ እንዴ ዛሬ እኮ ሞባይላችን ሰዓት ለማየት አውጥተን ሰዓት አየን፣ እዚህ ጋር ኖቲፊኬሽን አያህ እግረ መንገድህን በቃ ገባ፣ አትመለስም። ከዚህ በላይ እኮ ይሄ የአይምሮ መሰለብ ነገር ያለ አይመስለኝም። ሊልቡና መሰለብ ያለ አይመስለኝም። ይሄ ትልቅ መንፈሳዊ የዲያቦሊክ ዋር ነው። ብፁዕ አቡነ ሺኖዳ በረከታቸው ይደርብንና ይሄ ዲያቦሊክ መንፈሳዊ ውጊያ የሚል መጽሐፍ አለ። እዛ ላይ አንደኛ ሰይጣን ስራዎች የሚሰራው መንቻካ ነው። አይተው መንቻካ በዚህ ይሄዳል፣ በዚህ ሰራ፣ በዚህ ነው፣ በቤተሰብ በጓደኛ እንደሚመጣው ነው አሰራሩን። አሁን ለምሳሌ በቤተሰብ የሚመጣ ቤተሰብ ጠላት ነው እያለን ሐሳዊ እንትን በጣም አኬተኛ ስለሆነ ስራ ያስፈታል። ስራ ፈት እኮ ነው የሚያደርግ። ኖቲፊኬሽን በማየት እድሜ ዘመን የሚፈጅ ሰው አለ። ሶሻል ሚዲያ ላይ በመጣድ ቫልዩ አድ በማያደርግ ነገር፣ እሴት በማይጨምር ነገር ወይ ተምረን እንዴ በነገራችን ላይ ዲጂታል እኮ ወርልድ ቤስት ቲቸርም ነው ከተማርንበት ማለት ነው። ግን ያን በደንብ ስላላወቅ ነው ከአይኔ ራቀ ይባላል ከልቤ ራቀ የሚባል ስልኩን መቶ ነው። ለምሳሌ አንድ ቤት ሄጄ ነበርና አንድ ቀን እኔ የሚያን ሁሉ ጊዜ ሳይበር ስለምን ከስልክ መፋታ አይመስላቸውምና ካንተ ጋር ማውራት እንፈልጋለን ሁሉ። ከዛም እንደ የተደረገው ትልቅ የቤተሰብ ጉባኤ ነው። ጓደኞቻችን አብሮ አደግነንና የሁላችንም ስልክ ተሰበሰበና ተቀመጠ። እቺ የምሳ ሰዓት ነች። ምሳ ከጨረስን በኋላ ምናልባት ቤተሰብ ደውሎ ከሆነ በኋላ ደግሞ በኋላ ብሬክ ወስደን እናየዋለን። ይሄ ፍሪ ዞን ምን ነው ቴክኖ ስማርትፎንስ ፍሪ ዞን በጣም አስፈላጊ ነው። እንዲህ መጋባት ምክንያት ያክማል። በነገራችን ላይ ሰው ለአይን ገጽ ለገጽ ቁጭ ብሎ ማውራት፣ አብሮ ማዕድ መብላት፣ እንዲህ አይነት ነገሮችን ካልችን መመለስ እና ኢትዮጵያ ወደ ቀድሞ ደግሞ የእንትኖ መመለስም ጥሩ። ስለዚህ ይሄ ነው። ሌላው ወደ ቀድሞ ዘመን ተሻጋሪ አይበገሬ ባህሎቻችን መመለስ አለብን። አብረን ቁጭ ብለን ማዕድ መብላት፣ ጎረቤት መጠያየቅ፣ ልጆች ቁጭ ብሎ ማውራት፣ እንዲህ አይነት ነገር ጾሙ አንደኛው ይሄ ልክን መደበቅ፣ ወደ ቀድሞ መልካም እሴቶቻችን መመለስ፣ አብሮ ጸሎት ማድረግ፣ አብሮ ይሄ በጋራ ጸሎት የምናደርግባቸው ኤሌክትሮኒክሶችን ሁሉ ነፃ ቁጭ አድርገን እንዳንድ ልብ መካሪ እንዳንድ ጋር ተናጋሪ ሆነን በአንቃዶ ህሊና በሰቂለ ልቡና የሚጸሉ ጸሎቶች ይሰምራሉ። ያ ጉልበት ነው፣ መንፈሳዊ ኃይል ነው። ያንን የምናመጣበት ነው የሚሆነው።
ከልጆች ጋር አብሮ በደንብ መስራት ይጠይቃል። ይህንን ነው የምናደርገው። ፕላን ግን በጣም ወሳኝ ነው። እስቲ በአብይ ጾም ራሳችንን እንዴት ከቴክኖሎጂ ሱስነት እናክም። ወላጆች መጀመሪያ ፕላን ማውጣት፣ ልጆቻችንን የእድሜ ፕላን ማውጣት፣ የማያዩ አሉ፣ እሱን ማድረግ። ቅዳሜና እሑድ ነው የሚያዩት ነው። ራሳችንስ እንዴ ፕላን ማውጣት አለብን። እኔ አሁን ወላጅ ሆኜ እኔ እያየሁ ልጄ ልከለክል አልችልም። ልጅ ያየውን ነው የሚመስለውና ይህንን ማድረግ ያስፈልጋል። ስለዚህ በዲጂታል ጾም ወቅት ምን መስራት አለብን ታዲያ ካልን፣ አንደኛ መጽሐፍ ማንበብ። መጽሐፍ ማንበብ እንዴት ደስ ይላል መሰለ። አንደኛ ስኩናነ መንፈስ ውስጥ ነው የሚከተል መስከን። ብዙን ጊዜ እኔም ብሱ ነው በቃ መጽሐፍ ማንበብ ስንጀምር እንሰክናለን። ንግግራችን ይሰከን ይሆናል፣ አካሄዳችን ደግሞ ይሰመረ ይሆናል። ያን ለማድረግ ማንበብን የመሰለ ነገር የለም። ማንበብ ይጠብቀን። ሌላ አካላዊ እንቅስቃሴ ማድረግ ነው። ስለምሳሌ አካላዊ እንደ በጾም ጂም ግቡ እያልከን ነው እንዳትሉኝ። ቤተክርስቲያን በመኪና የምትሄዱ ሰዎች በእግራችሁ ሂዱ። አንዳንድ ጊዜ ልጆቻችሁን ወክ አድርጉ። ልጅ ራሱ አብሮ መሄድ ጥሩ ነው። እኛ እንፈጥናለን፣ ልጆች ቀስ ይላሉ። እያራመድን መሄድ ጥሩ ነው። ጉብኝት ማለት ቤተክርስቲያን መዞር ያጣነው ይሄ ምንድነው? ይሄ ምንድነው? ቅሽቅሽ ማድረጉ ይቀንስልናል። ይሄ ምንድነው የሚባለው? መዋከቡ፣ ሄክቲክ፣ ግርግሩ። አሁን እኮ አይተህ ከሆነ የመጣብን ነገር ቤተክርስቲያን እንገባለን፣ ወዲያው ነው ሰላም ይለኪን ብለው ስናባትብ በፍጥነት ጸሎታችን ፈጣን ወዲያው መውጣት ነው ያለው። አሁን ግን ከዲጂታል ስንወጣ ስለሌለ አንዳንድ ግን ቤተክርስቲያንም ስንሄድ ይሄን ቤት አስቀምጠን መሄድ ጥሩ ነው። ስክን ያደርጋል። ሌላ ማስታወሻ መጽሐፍ፣ ይሄ በጣም 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 ያጣነው ነው። ይሄ መጽሐፍ ማስታወሻ መጽሐፍ ወላጆች ልጆቻችሁን በጾም ላይ በጣም ጥሩ እንድታዩአቸው ያደርጋል። ከጾም በተያያዥነት ትምህርት ቤት ምን ተማሩ ብሎ እጅ ጽሁፎቻቸውን ማየት። አንዳንዴ ፓረንታል ሞኒተሪንግ ቬሪ ኢምፖርታንት፣ በጣም ወሳኝ ነገር ነው። እሱን በደንብ ማየት፣ እንዲጽፉ ማድረግ፣ እንዲሰንዱ፣ እንዲጦምሩ፣ የመጽሐፍ ክህሎታቸው እንዲመጣ ማድረግ፣ ሐሳባቸውን ወረቀት ላይ፣ ሐሳባቸውን በንግግር፣ ሐሳባቸውን በጽሁፍ፣ ሐሳባቸውን በስዕል እንዲገልጹ ልጆች እድል መስጠት እና ጽዳትና ማስተካከል ይላል። በቃ ቤት ማስተካከል ይቻላል። በነገራችን ላይ አሁን ዲጂታል ዓለም ከመጣ በኋላ ብዙ ዶክመንቶችን እውነት ለማድረግ ሪትራይቭ ለማድረግ ተቸግረናል። እና አሁን ቤት በጣም እቸገራለሁ። አንዳንድ ዶክመንቶች ሞር ዲጂታላይዝ ስላደረግን የቱ ጋር ያስቀምጥ ነው እንላለን። አንዳንዴ ይሄ ኦዲት ማድረግ ጥሩ ነው። ቤት ባፈራው በወርቅም እንጻፍ ጽሁፎቻችን በስክሪፕቶን በብርም በምን ይጻፍ ስፖርት ማድረግ፣ ዶክመንት ማየት። መስሪያ ቤት ላይ ያላቸው ሰዎች ጥሩ ነው። ይሄ ካይዘንም ሳፖርት ያደርጋቸዋል። ጥሩ ነገር ነው። ሶርት ለማድረግ ይሄ ዶክመንቴሽኖቻችን ለማየት የቤት ጽዳት ላይ እናቶች እህቶች ይህን በደንብ ቢሰሩ ጥሩ ነው። ሌላ የአእምሮ ሕክምና ነው። ይሄ ኢንተርኔቱ አይጠፋም፣ መረጃውም አይሸሽም። የሚጠፋውና የማይተካው የእርሶ ጊዜና አእምሮአችን ነው። አእምሮን አልተካው አንዴ ያለፈ አእምሮ ልተካው አትችልም። አእምሮ አንዴ እንትን ካለና እነዚህ ነገሮች ለዲጂታል ጾም በጣም አስፈላጊ ናቸው። ትውልድን እንታደግ። ትልቁ ነገር ከትውልዱ ማን እናስተዋል አይደለም። ስለዚህ ይሄን እንደ አስተዋይ ትውልድና እንዴት እንመታደግ እንዲመጣ የመጀመሪያው በቤተሰብ ደረጃ ምን ያዋለ ትውልድን ለመታደግ የመጀመሪያዋ ምልክት ትዕምርቷ ቤተሰብ ነው። ልጆች የሚማሩት በጆሮአቸው ከሚሰሙት ይልቅ በሚያዩት ስለሆነ ወላጆች እቤት የምናደርገው ነገር ሁሉ ሴት እናቶች፣ አባቶች፣ ወላጆች፣ አሳዳጊዎች የመጀመሪያው መምህራን አራያ ምን ሆነው እኛ ነን ማለት ነው። በቃ የመጀመሪያው ትውልድ የሚታደገው በቤተሰብ ደረጃ ላይ ነው ማለት ነው። ስለዚህ አባትና እናት ራት እየበላን ከልጆች ጋር ማውራት፣ ሕክምናው አለ፣ ልጆችን በስማቸው መጥራት፣ እንዲናገሩ ማበረታታት፣ እንዲያደምጡ ማበረታታት፣ እንዲጫወቱ ማበረታታት። ስለዚህ ይሄን ማድረግ የመጀመሪያው ኃላፊነት የቤት። አሁን ትልቁ ነገር በአመለካከት መቀየር ነው። አመለካከት ማለት ምን ማለት ነው? ቅድም ያነሷቸው ሁለት ነገሮች አሉ። አንደኛ ይሄ የዶፓሚኑ ኢሹ አለ። ዶፓሚኑ እኛን በትንንሽ ቪዲዮዎች የምንወቅበት፣ ለምሳሌ በትንንሽ ነገር ልክ ጌታችን ሔዋን በእባቡ ምክንያት ነው አይደለ? በእባብ ምንድነው ጌታችን ጥበብን በጥበብ እንደሻረው እኛም ቴክኖሎጂን በቴክኖሎጂ የሚሽር ትውልድ እንፈልጋለን። ይሄ ከይሲ እባብ ማለት ነው። በቃ እባብ ነው ማለት ቴክኖሎጂው አይደለም። ቴክኖሎጂ የምንጠቀምበት መንገድ ማለት ነው። መንገዱን መቀየር። ለዚህ ነው እኮ ምን ይላል ብፁዕ ብእሲ ዘወረ በምክረ ረሲያን እኮ የሚለው ይሄ ነው። በክፉዎች መንገድ ያልሄደ ሰው ብፁዕ ነው ንዑድ ነው ይላል አይደል?
ከዛስ ምንድነው ወረድ ብሎ የሚሄደው? ህጉን በየጊዜው የሚያስተውል ያልተቀመጠ እኛ እንቀመጥ በቃ እዚህ ዞምቢ ላይ እንቀመጥም ሚል ትውልድ ይፈልጋል ማለት ነው። መንበር ከዚህ ያልተቀመጠ የእግዚአብሔር ህግ ሁሉ ጊዜ የሚያስተውል የእግዚአብሔር ህግ የሚለው ምንድነው? ህጉን በመዓልትም በሌሊትም የሚያስተውል ትውልድ ማለት ነው። ህጉ ለመንገዳችን ብርሃን ነው። ያንን የሚያስተውል ትውልድ ማለት ነው። ህጉ ማዳመጥ ነው። ህጉ መስማት ነው። ህጉ መመርመር ነው። ህጉ እውነት ነው። ህጉ ልቡና ነው። ያንን የሚመረምር ያስፈልጋል። ያን ስንሆን በአትክልት አጠገብ እንደተተከለች አትክልት ነው። አንጠወልግም። የሚጠወልግ ትውልድ አንሆንም። ልምላሜ ያለው ትውልድ፣ የበረከት ትውልድ፣ የረድኤት ትውልድ 30 60 100 የሚያፈራ ትውልድ ይሆናል ማለት ነው። ስለዚህ አመለካከታችን መቀየር አለበት። ሾርቱ ቪዲዮ ነው ያለው ይታወቃል እኮ በቃ መከልከል ነው። ማን ነው ራሱን በቅድም እንዳልኮከሩ ገንዘቡ የኛ ማይንዱ የኛ ጊዜው የኛ በራሳችን እኮ እየሞትን ያለው ይሄ እኮ ዘመኑ እኮ ትልቅ እኮ ምን ይባላል መሰለ ዘመናዊ ጣዖት ማለት ነው። በነገራችን ላይ ገንዘብ በራሱ ኃጢአት አይደለም አይደል? ግን ጥልቅ የሌለው ልክ የሌለው ገንዘብ ማምለክ ስንጀምር ገንዘብ ጣዖት ይሆናል። ቴክኖሎጂ በራሱ መጥፎ አይደለም። ቴክኖሎጂን ግን ያለ ግንዛቤ ያለ እውቀት ያለ ጥበብ መቼ እንዴት ከማን ጋር በምን አይነት ሁኔታ መጠቀም አለማወቅ ይሄ ዘመናዊ ጣዖት እንለዋለን ማለት ነው። አመለካከታችን መቀየር አለብን ማለት ነው። አመለካከት መለወጥ የአመለካከት ለውጥ ማለት ምንድነው? አሃ ሞመንት እንደጠፋው ልጅ ማለት ጥሩ ነው አይደል? ማለት ጥሩ ነው የሚል ትውልድ ያስፈልጋል። ምንድነው? ማስተዋል መንቃት ነቄ ትውልድ የሚነቃ ትውልድ ማለት መንቃት በምድር በአእምሮ ነው። ቅድም እኮ ብለናል አይደል? ነቅቶ መተኛት የሚለው አይደለም እሱ ነቅቶ ከመተኛት ነቅቶ ሌሎችን ማንቃት ነው። አመለካከት ላይ እንደዚህ አይነት ሚዲያዎች፣ ወላጆች፣ ትምህርት ቤቶች ሁሉ ይሄ ማንቃት ያስፈልጋል። ትውልድ ሀገር የሚረከቡ ትውልድ ሲኖር ስለሆነ ማለት ነው። ይሄን ነው ሌላ መርሳት የሌለብን ትምህርት መስጠት፣ ጊዜን ማስላት እስቲ ደምሩ እስቲ አሁን ጊዜን እስቲ አስሉት። እድሜያችሁን ምን ያህል ጊዜ ነው የምናጠፋው? በአንጻሩ ስራ የለንም ብለን እናማርራለን አይደል? አሁን ዲግሪው ይዘን ዲፕሎማን ይዘን ይሆን በአንጻሩ ደግሞ አንሰራም። ያ የምንሰራበት የጉብዝና ወራታችን እያለፈ ነው ያለው ማለት ነው። በዚህ አዚም ማለት ነው። ስለዚህ ያንን መግዛት አለብን። ምንገዛው እንዴት ነው? ቴክኖሎጂን እናዘዋለን እኛ የደከመንን እንዲሰራ እንጂ እኛን ፉዞ እንዲያደርገን መሆን የለበትም ማለት ነው። ሌላው ሶስተኛ የምናየው በቴክኖሎጂ ደረጃ ደግሞ ሌለ ቴክኖሎጂን በቴክኖሎጂ መመከት ቅድም ያልኩ ነገር ነው። ምን ማለት ነው? ስማርት ቴክኖሎጂ ኒድ ስማርት ፒፕል ነው የምንለው። ምን ማለት ነው? አንድ ቴክኖሎጂ ብልህ በጣም የተሳለጠን ቴክኖሎጂ የተሳለጠ አእምሮ ያለ ሰው ነው የሚፈልገው። ብሉ ላይት ስትቀንሱ እዚህ ጋር የሚወሰውሳችሁ ነገር ይቀንሳል ማለት ነው። ባጭሩ አሁን ለምሳሌ ብሉ ላይቱ ሲጠፋ አንደኛው የሚሰራው ብሉ ላይት አይደል? ብሉ ላይት አእምሮአችን ሞር ምን እንዲሆነ ያደርጋል? አዲክትድ እንዲሆነ ያደርጋል። በዛ ላይ ጥቁርና ነጭ ሲሆን ግን ይቀንሳል። የመሰልቸት ባህሪ ስክሪኑ ላይ ረጅም አንቆይም። ይሄ ብልህነት ነው። አሳም መብላትም እኮ ምንድን ነው የሚባለው? በብልህነት ነው። ጥቁርና ነጭ ማድረግ ነው። ከለሩን እናድርግ። ሌላ አፕ ታይመር መጠቀም፣ ኖቲፊኬሽን ማጥፋት በጣም ወሳኝ ነው። ኖቲፊኬሽን ነገርኩ ቀበሮ ነው። በጥቃ አትክልት ስለሚያደርግ ኖቲፊኬሽን አስቸጋሪ ነገር የለም። ኖቲፊኬሽን እኮ መልታይ ሳትፈልግ ይሄ በፈር ተደርጎ የሚመጣ ነው። ቲክቶክ ብትከፍት ኦኬ ራሴ ነው። ይሄ ግን ፈቅደህለታል። ኖቲፋይ ነው የሚያደርግ የፈቃድ ብደት ማለት ነው። የጠፋውን ደስታ መተካት ሰው ላይ ሁሉ የሚያደርገው ለደስታ ብሎ ነው። አሁን ደስታ የሚባለውን ነገር ኮንሺየስሊ እየተረዳ ነው አልመሰለኝም። ደስታ ለማግኘት እኮ በቃ ኤግዛይትድ ለመሆን ነው። ቲክቶክን የኑሮን በርደን ለመርሳት አይደለም፣ የጠፉ ሰዎችን ለመፈለግ አይደለም። ምን ፈልጋቸው አካላዊ፣ ስነልቦናዊ ወዘተ ተረፈ ሳቲስፋክሽን ሌቭላችንን ማክሲማይዝ ለመጨመር የግዴታ እዚህ መግባሰል የዛን ሊተካ የሚችል ነገር መፈለግ። ዞምቢ ስክሮሊንግ የሚመነጨው ከድብርትና ከመሰልቸት ነው። ቅድም ብለኛል። ያንን ባዶነት በሌለው መሞላት ያስፈልጋል። አሁን በቃ ባዶነት የሌለው ለመሞላት ያንን ደስታን ማወቅ ያስፈልጋል። በቤተክርስቲያናችን ለዚህ ኮሮ ተፈሱ በእግዚአብሔር የሚለው አይደለ? ሁልጊዜ በእግዚአብሔር ደስ ይበላችሁ ሳታቋርጡ ጸልዩ ይላል አይደለም እንዴ? ሁልጊዜ በእግዚአብሔር ደስ ምን ሊለን በጌታ ደስ ይበላችሁ ፊልጵስዩስ 4:4 ላይ የሚለው ማለት ነው።
ግን ደግሞ ሳታቋርጡ ጸልዩ ይላል። አየህ መለኪያው ደስታ ነው። መንፈሳዊ እንትን ነገር ነው። ደስታን ለማግኘት ስል መተካት ነው። በቃ ዕደ ጥበብ መስራት፣ በእጅ ሆኖ የሚያረኩ ስራዎች አሉ። ስዕል መሳል፣ መጽሐፍ ማንበብ። ኢማጂን ማድረግ እኮ አልተከፈተም። ኢማጂን ማድረግ ጥሩ ነው አይደለ? አንዳንዴ ምናባዊ ስራዎችን መስራት ጥሩ ነው። ምናብ የኛ የሰው ልጅ ጸጋም ስለሆነ ምናቡ ይሄ የውሸት ምንድነው ውሸት ምናብ ሳይሆን እውነተኛ ምናቦችን በምናብ አእምሯችን መጠቀም ጥሩ ነው። አምስተኛ በማህበረሰብ ደረጃ ነው ትውልድ የምንታደገው። እውነተኛ ግንኙነት ማጠናከር አለ። ኢትዮጵያ በጣም ሶሻላይዜሽን መንፈሳዊ ቦታዎችን ሚና ይሄ እድር ምንላቸው ቦታዎች፣ ማህበራት ምንላቸው ቦታዎች፣ አብሮ አደግ ምንላቸው ቦታዎች፣ ቁጭ ብሎ አብሮ መብላት፣ በሳንክ ይልቅ በትሪ መብላት፣ በመሶብ መብላት፣ መጎራረስ፣ መመራረቅ፣ መደማመጥ፣ እነዚህ ነገሮች ሁሉ ያደምቁናል። እነዚህ ነገሮች ሁሉ አእምሮ ሰላም ይሰጣሉ። ስለዚህ ይሄም ይመጣበት ስለሆነ እነዚህ ትውልድን የሚያሻግሩ 5 ስልታዊ መንገዶች ናቸው። ማህበረሰብ ፋይዳ አለው። ይሄንማ ሌላው ደግሞ ተቋማት መጨመር ካለብን ተቋማት ሲባል የሚዲያ ተቋማት ሚዲያ አንድ ትውልድ የምንቀርጽበት ነው። ስለዚህ አንዳንድ ትውልድ የሚነቃና ነቅቶ የሚያነቃ ትውልድ አሁን ቀደም ነቄ ትውልድ ነበር። እኔ ማሰቤን ቀይሬ ያው ነቅቶ የሚያነቃ ትውልድ ቢያስፈልገው። ምክንያቱም ነቅቶ መተኛት መጣ። አሁን ዞምቢው ሰውን ነቅቶ የሚያስተኛ መጣ። ነቅቶ ከንቃት ወደ ብቃት መሄድ መቻል አለበት። ስለዚህ ሁሌ እንደምንለው ይሄ አንደኛ የሳይበር ጥቃትም ስለሆነ ጥቃት ነው። በነገራችን የሳይበር ጥቃት ሁሌ ይላለው ሰው ሀክ የሚደረገው ገንዘቡን ይመስለዋል። ኖ አእምሯችንን እንዳያሰላስል ከዚህ በላይ ጥቃት ምን አለ? የአእምሮ ጥቃት በሳይበር ነው የሚመጣውና እዚህ ላይ በደንብ ከሰራን ትውልድ ማሻገር ይቻላል። ስለዚህ ዲጂታል ጾም ማለት ከምንም በላይ ከዲጂታል ነገሮች ተቆጥበን ቤተክርስቲያን ካዘዘችንም ደግሞ መንፈሳዊ ጾም እሱን አልድረን እግዚአብሔር ሲናገር ማዳመጥም ስለሆነ ጾም እሱ ነው። አንድ የእግዚአብሔርን ፈቃድ መፈለግ ነው። የእግዚአብሔርን መውደድ መፈለግ ነው። የእግዚአብሔርን ነገሮችን ማሰስ ነውና መንፈሳዊ ፍሬዎች መሄድ ስለሆነ እሱን እንድንመረምር እላለሁ። መልእክቴ ነው ይሄ የመጨረሻ